ሰላም ለማህበረ ቤተ እስራኤል ሸባት ሻሎም ወመቦራኽ በእግዚአብሔር እርዳታ ዛሬ የምናነበው ክፍል ፓራሻት ቫይሽላኽ ይሆናል። ስለአባታችን ያዕቆብ ከላባን ብዙ ዓመት ከ20 ዓመት በላይ ከዛ አገልግሎ ከወንድሙ ጋር ለመገናኘት ሲቀርብ በዛን ጊዜ እንዴት አድርጎ እንደተዘጋጀ ይሄንን እንማራለን። እንደዚሁም ዴንሳ ወይም ዲና ልጁ ሸኸም በን ኻሞር እንዴት አድርጎ እንደወሰዳት ሁላ እንማራለን በእግዚአብሔር እርዳታ። እና ግን ለመግቢያ ሆነስ እንደሆነ በጸሎት እንጀምራለን እንደተለመደው በለተ ሰንበት ሕያዋን ይብየ አዶናይ በለተ ሰንበት ረፍትየ ወቅድስትየ ወብሩክትየ ወመሃያዊትየ ትመጽእ ሰንበት ጌሳም በገዳም በደብረ ሲና መድን ለእስራኤል ሕያዋን ይብየ አዶናይ በለተ ትእዛዝ አከብሮ ሰንበታት ወበዓላት ወፍረዋሙ ለቅዱሳን ኢዜኒ ኩሉ ፈራሄ ለፈራን እግዚአብሔር አልቦ ዘይገርሞ በዳር ይለት በዳር ኢሟይለ ሕያዋን ይብየ አዶናይ በለተ አነዋበጋገሞ ሰንበታት ወበዓላት ወምስለ ዕረፍትየ ወጽኡ ስምየ ቅዱስ በዕለተ ሰንበትየ ኢድኑ ኩሎሙ አለ ታመኑ አለ ተወከሉ ከያበ ሰንበት ሕያዋን ይብየ አዶናይ በለተ ዘቀደስኩ ሌት ሰንበትየ ማእከልየ በማእከልክሙ አንተ ሙስከመ ተኩኑ ቅዱሳን ረፉዓን ንጹሐን እስራኤል ለዓለምም ሕያዋን ይብየ አዶናይ በለተ ሕግ በጦራ ሕግ በደብረ ሲና በማይ ከለሳት ሕያዋን ይብየ አዶናይ በለተ ዋነው ትእዛዘ ሰንበት ጻፍኩ ለከ ከጊዜ በበኩፋልየ ኦሪት በመዋዕሌሁ ለሰብ ሰላም ሰላም ሕያዋን ይብየ አዶናይ የተባረከ የተቀደሰ ይሁንልን። ሰንበትን ለረፍት ለደስታ የሰጠን ስሙ የተመሰገነ የተባረከ ይሁንልን። አሁንስ እንደሆነ ሰንበት
ያው በጌሳም አድርጋ በበረሃ አድርጋ ለእስራኤል በደብረ ሲና ትመጽ ሰንበት ማለት ሰንበት ትመጣለች በጌሳም በገዳም በደብረ ሲና ይሄው በበረሃው በዚህ በደብረ ሲና አድርጋ ለእስራኤል ዋና መድኃኒት ናትና እቀቡ ትእዛዜ አው ህገን ጠብቁ እንደዚሁም አሁንስ የተቀደሱትን ሁላ ፍሩ አሁንስ እንደሆነ ይሄን ያደረገ በዚህ ዓለምም በሚመጣው ዓለም ደሞዙን ያገኛል ብሏልና ደሞ ሰንበትን ለመጠበቅ ሁላችንም ያብቃነ እንደዚሁም ወታደሮቻችን በዳር በደንበሩ ያሉት እንደምታዩት ይሄው እኛን ለመጠበቅ ብለው በነፍሳቸው እየከፈሉ በዚህ ሳምንት ስንት ወታደር ነው የተቀበረ ከኛም ህብረተሰብ ያው አንድ ነው እስራኤል የሆነ ሁላ እና እግዚአብሔር አምላክ ነፍሳቸውን ይማረልና አረገነት ያግባልና እነሱን ደሞ የሚጓጉትን ደሞ ወታደሮቻችን ደሞ አምላክ ይጠብቃቸው ወላጅ ሆኖ ልጆቹ ወደ ውትድርና ሲሄዱ ይሄ በጣም ቀላል አይደለም ያንዳንዳችን በየቤታችን እናያዋለንና እግዚአብሔር አምላክ በቸር በሰላም እግዚአብሔር አምላክ ይመልሳቸው የተማረኩትን እግዚአብሔር በቅርቡ ደሞ እግዚአብሔር አምላክ ይመልሳቸው ወደ ቤታቸው ተመልሰው ለመደሰት እንደዚህም ቤተሰባቸው ባንድ ላይ የሚደሰቱ ያደርግልን ህዝብ እስራኤልን ሁሉ ጊዜ ደስታውን አምላክ ይስጥልን እንደዚሁ እንደምታዩት ይሄው እግዚአብሔር አምላክ ራስ በራሳቸው እያፋጃቸው ነው ያሉ ሱሪያ ስንት አሁንስ እንደሆነ አገሪቷ ቀላል አገር አልነበረችም ለእስራኤል ዋና ጠላት ናት የነበረች አምላክ ግን ይሄው ቀኑን እያደረሰልን ነው ሊቃውንቶች ምን ይላሉ የሱሪያ የንጉስ የሱሪያ ህዛ ሲለቅ ወይም ሲጠፋ ሱሪያ ስትወድቅ በዛን ጊዜ የመሲሁ ቀን እየቀረበ ነው ዳሜስክ ኦቲዮት ሚግዳሽ ይላሉ ዳሜስክና ሚግዳሽ መቅደስ ማለት ነው እና ይሄ አንድ የተያዘ ማለት ነውና ይሄ እግዚአብሔር አምላክ ባጭር ጊዜ የሚያሳየንን ታምሮች እነዚህ ታምሮች ጠለቅ ብሎ ለሚያያቸው እግዚአብሔር አምላክ በትንቢቱ ሁሉ የተናገረውን ሊቃውንቶች የተናገሩት በእግዚአብሔር በአምላክ ባላቸው በዛ አቲዳ ኢየሩሳሌም ሽትትራኸባ ዳሜስክ ይላል ኢየሩሳሌም እስከ ዳሜስክ ትደርሳለች እስከ ዳመስኮ ትደርሳለች የተባለ ሁላ እያየነው ነው ባይናችን እግዚአብሔር አምላክ ይሄን ሁላ ያሳየነን ነው እና ቀኑን አምላክ አሁንስ እንደሆነ ቀን እየወጣልን ነው መሰለይ ቀኑን ጨምሮ ለእስራኤል ፀሐዩ እየወጣ እየበራ ጠላቶቻቸው ሁላ እየወደሙ ይሄ እግዚአብሔር አምላክ ኢየሱስ ስራ ነው በመጨረሻ ደግሞ የተናገረውን ደግሞ ያመጣል የመሲሁን ዘመን ያመጣልናል ያምላክ ቀን ይደርሳል ጊዜውም ብዙን ጊዜ ቢያልፍ ቢል እግዚአብሔር አምላክ ግን የተጻፈው ከተንቢያቱ ወደ ኋላ አይመለስም አንድ ነገር እግዚአብሔር አምላክ የተናገረው ይሄ ወደ ኋላ አይመለስም እና ስለዚህ ሁላ በትንቢት የተነገረው የጦርነቱን ሁላ መሲሁ እንዴት አድርጎ እንደሚመጣ ከመዝም ነብዩ ዘካርያስ ከምዕራፍ 9 ጀምሮ እልልበይ ጽዮን መሲሁ ከሃያ ተጭኖ ይመጣል የሚለው ሁላ ይሄ እየቀረበ ይሄደ ነው ይሄም የሚደርስ ነገር ነው እኛ ራሳችን በውጭ ሀገር ባለም ሁላ የነበር ነው ከዚች ሀገር ለመመለስ ይሄን ያደረገው ማን ነው እግዚአብሔር አምላክ ነው እቺ ሀገር በእኛ እጅ አልነበረች እግዚአብሔር አምላክ ግን እቺን ሀገር ለኛ መልሶ ሰጠና ባለም ሁላም ሰበሰበና ስንት ሺህ ዘመን ወደዚች ሀገር እንደርሳለን ብለን ያለምናት ባንድ ጊዜ ደረሰ ይሄ እንደደረሰ ደግሞ ይሄም ይደርሳልና እግዚአብሔር አምላክ የቸር ሰላም ዘመን ያደርግልና እና ወደ ሳምንቱ ፓራሻ እንግባ እና ከምዕራፍ 32 ቁጥር 4 ጀምሮ እስከ ምዕራፍ 36 እስከ ተፈጻሚቱ ይነበባል እና እንደዚህ ይላል vaishlach yaakov malachim lefanav elsav achiv arza seir sedayim ይላል ያዕቆብም መላእክታኖች ወደ ኤሳው ወንድሙ ወደ ሲር
ስለ ኤዶም ከሚባለው ላከ ይላል ከዚህ የላካቸው የእውነት መላእክታን ናቸው የነበሩ እነዚህ መላእክታኖች ይሄው ወቃውን ያላቸውን በጎችን ፍየሎችን ግመሎችን እንደዚህም አህያዎችን እነዚህን ስጦታ ብሎ ወስደው ከኤሳብ ጋር ያነጋገሩት መጀመሪያ እነሱ ናቸው ነበሩ እና እንደሚያስረዱት እነዚህ መላእክታኖች ወዲያው መጥተው ከኤሳብ ጋር እንግዲህ 400 ሰው ይዞ ነው ነበር እጅግ የሆነ ወታደር ይዞ ነው ነበር ኤሳብ ጎበዝ ጠንካራ የወታደር ተዋጊ ሰው ነው ቀላል ሰው አይደለም እንግዲህ በሰይፍ ተኖራለህ ተብሎም ተመርቋል እና እነዚህ መላእክታኖች በመጡ ጊዜ ወዲያው ደበደቧቸው ይላሉ ሊቃውንቶች እንግዲህ መላእክታኖች ነው ሲደበድቧቸው አረባካችሁ በአብርሃም አምላክ በይስሐቅ አምላክ ቢለሳብ አልመረው አሉት ወላ በያዕቆብ ወንድሜ ሲል እርፋሉ ያዕቆብን ጠራህ በሰላም ነው እና ክብሩ ሁላ ያዕቆብን ሲያዩ በዛን ጊዜ ኤሳብ ልቡ እየተሰበረ ሄደ በመጀመሪያ ይሄ መላእክታኖች የላከው አባታችን ያዕቆብ በሶስት መንገዶች ተዘጋጅቷል ይሉናል አንድ ዶሮም ማለት ምንድነው ስጦታውን እንደምናየው ከያንዳንዱ ከበጎች ከነዚህ ሁላ ይሄን ስጦታ ለኤሳብ ወስዳችሁ ይሄን ስጡልኝ ብሎ በስጦታ ልቡን ለማራራት እንግዲህ ኤሳብ ተናዷል በክርነቱንም ወሰደበት ቡራኬውንም ወስዶበታል አባቴ ሸምግልና እገለዋለሁ እያለ ሲመኝ ነበር አሁን ያዕቆብ መጣ ሲል ተዘጋጅቶ ሊገለው ነው መጥቶ ነበር እና እነዚህ መላእክታኖች ስጦታውን ሰጡት ልቡን ለማራራት ለማለት ነው ሁለተኛ ደግሞ አባታችን ያዕቆብ የተዘጋጀው በጸሎት እንደምናየው አባታችን ያዕቆብ በጸሎት ተዘጋጀ ላኪ አምላኬ አትሲለኒና ሚያድ አኺ ሚያድ ኤሳብ ኪያሬው ተዋኖ ላኪ ሀድነኝ ከኤሳብ ከወንድሜ ይላል ሚያድ አኺ ሚያድ ኤሳብ ከወንድሜ ከኤሳብ ይላል ለምን ከኤሳብ አላለም ወይም ከወንድሜ አላለም እንደ ወንድም መስሎ ግን ጸባዩ የኤሳብ ነው ሊገለኝ ነው የመጣው እና ባኪ አምላኬ ከሱ ጃዳነኝ እያለ ለአምላኩ ጸሎት አቀረበ ሶስተኛ ደግሞ ለጦርነት እንግዲህ ካልሆነ ያለኝን የኔን 12 ልጆች አሉኝ ገና ቢንያሚን አልተወለደም ከዴንሳ ጋር ያው 12 ማለት ናቸው 4 ምሽቶች አሉኝ ልዘጋጅ ኤሳብ የመጀመሪያውን ግሩፕ ወይም ማዘጋጀውን ቢመታው ሁለተኛው መቅሪያ ይሆናል በማለት ለጦርነት ተዘጋጀ ከዚህ ሊቃውንቶች የሚሉት እያንዳንዳችን ከኤሳብ ከኤዶም ከሚባሉት ጋር ከነሱ ጋር ልንገናኝ ስንል በእነዚህ በሶስት ነገሮች አባታችን ያዕቆብ እንደተዘጋጀው በእነዚህ ሶስት ነገሮች መዘጋጀት አለብን መጀመሪያ ለሰላም ከዛ በኋላም ያው በጸሎት ስጦታ በመስጠት በማለት መጨረሻው ደግሞ ለጦርነት እና ዋናው ግን ከዚህ ሁላ ጸሎት ነው
እስራኤል የሚድነው በጸሎት ነው ከዚህ ከአባታችን ያዕቆብ የሁላ ቢዘጋጅን ቢል ወደ አምላኩ አንተ አምላኬ ሰማይና ምድርን ይህንም ሁላ ለዘረጋ ቃል ኪዳን ለገባህልኝ ወደ ቤቴ በሰላም መልሰኝ እንደተናገርከው ብሎ ወደ አምላኩ አረባክ ከሐሳብ ከወንድም ያድነኝ እያለ ወደ አምላኩ ጸለተና ጸሎት ሁሉ ጊዜ የሚረዳ ነገር ነው ሊቃውንቶች ምን ይላሉ ክሩም ዙሉት ለብኒ አዳም ኤሉ ድቫሪም ሸኦምዲም በሩሞ ሸሎላም ወብኒ አዳም ዘልዘሊም ባይሚላል አንዳንድ ነገሮች እስከ ሰማይ የሚደርሱ አሉ ሰው ግን ሚዛን አይሰጣቸው ይሄ ምንድነው ብለው ሲጠይቁ ከጎንት ፊላ ጸሎት ሚዛን የሚሰጠው የለም ይሄ ጸሎት ግን ከሰማይ የሚደርስ ጸሎት ነው አንድ ሰው የጸለተው ጸሎት ያነ ጸሎት አምላክ ይሰማል አምላክ ቅርብ ነው እና አንድ ሰው በጸሎት ተዘጋጀ ያው እግዚአብሔር አምላክ ከሱ ጋር አለ ማለት ነው ስለዚህ ሁሉ ጊዜ ያንዳንዳችን አንድ ነገር ልናደርግ ስንል በመጀመሪያ ደረጃ ለአምላካችን በጸሎት አንድ ነገር ሰው ሲፈጽም ሲል መጀመሪያ መጸሎት አለበት ለአምላኩ በጸሎት ተዘጋጅቶ ካደረገ ያን ነገር ይሳካለታል እንግዲህ ጸሎት ምንድነው ዓላማው ጸሎት የሚለው እኔ አይሆንልኝም ለኔ ኃይል የለኝም ለኔ ጉልበት የለኝም ይሄ ሙላት ነው ሰው ሆነን ምን ኃይል አለና አሁን የሚመጣው ሰከንድ ምን እንደምንሆን አናውቅም በአንድ ጊዜ ነገር ዓለሙ ሁላ ግልብጥ ሊል ይችላል ሰው አሁን ነገ የሚሆነውን አያውቅም አይልም እና ሁሉ ጊዜ በአምላክ እጅ እንዳለና ይሄን ነገር መገነዘብ አለብን ምን ይላሉ ሰለሞን በጣም ትልቅ ንጉስ ነበር እና ሰለሞን ጥበበኛ አዋቂ እሱ አሽመዳ የሚባል የቆሌዎች አላፊ ነበር እሱ ጋር ለመገናኘት ሞከረ ማለት ምንድነው እንደሚሉት ቤተመቅደሱን ሊገነባ ሲል በዛን ሰዓት እግዚአብሔር አምላክ ያዘዘው ምንድነው ቤተመቅደሱ ሲገነባ ፋስ ወይም ብረት ድንጋዩ እንዳይነካ ይሄ የጦርነት ዓላማ ነው ቤተመቅደሱ የሰላም ነው እና በዛውን ሰዓት ሰለሞን ምን አደረገ ትላልቅ ነስሮችን ጠራና እነዚህ ነስሮች ነስር ሆነው መጥተው ወደ በረሃ ወሰዱት እነዛን ጠራቸው ተሰበሰቡ እንግዲህ እኔ ቤተመቅደሱን ገነባ ነኝ ሻሚር የሚባል አለ ያነ ሻሚር የሚባል ቶላት ሻሚር ትባላለች ያነት እንዳለ ነገሩኝ ብሎ እነዚህን ቆሌዎች ያሉትን ይሄን ሲላቸው እነሱ ደነገጡ ሰለሞን በጣም አዋቂ ነው ነበር እኛ የዚህን ኃይል የለን ማለቃችን አሽመዳ የሚባል አለ እና እሱ ግማሽ ቀኑን ከሰማይ ሄዶ ከዛ ትምርትም ብዙ ነገር ይማራል ይላል ከዛ በኋላ ወደ ምድር ይወርዳልና ቦታው ሆየና ይሄ ቦታ ነው ብለው ነገሩት ሰለሞን አሁንስ እንደሆነ ያላፊ የጦር ሰራዊት አላፊ ነበር እሱን ጠራው ስማለው ከእንደዚህና ከእንደዚህ ቦታ ይሄ አሽመዳ የሚባል አለ የነሱ አለቃ የሆነ ነው እና ሄደህ ወይን ውሰድ ይሄን ወይን ወስደህ ምን ታደርጋለህ እንግዲህ ተራራ ነው
የሆነ የሚጠጣዋል ከዛ የተዘጋጀ ምንጭ የሆነ የሚጠጣት ያችን ግን በድንጋይ ተዘግታ በታተመች ናት እንግዲህ እሱ ብቻ ነው የሚከፍታት ተከፍቶ እንደሆነ በጭቃ በተለያየ ነገር ያንን አትሞት ነው የሚሄድ ወደ ሰማይ ሲዘልቅ እና ያንን ማንም እንዳይነካበት ነው እና ያንን ራሱ ከፍቶ ነው የሚጠጣ የሚል እና ከዛ የሆነ ውሃውን በታች አድርገህ እንግዲህ ተራራ ነው በታች አድርገህ እንደለህ ውሃውን አውጥተህ በላይ አድርገህ ደግሞ ያው ያንን መክፈቻውን ሳትነካ በላይ አድርገህ ይሄን የነደልከውን ያንን በደንብ አድርገህ እንዳይፈስ አድርገህ ደናርገህ ተግነውና አንዛ በኋላ በወይን ታገባበታለህ ከዛ እና ያነ ምንጭ እንግዲህ ወዲያው ሲመጣ ወይን ተሞልቶ ይሆናል ያንን እንዲጠጣና ወደ ስካር እንዲደርስ ብሎ ይሄን ሰለሞን ይሄን ይለዋል እና አሁንስ እንደሆነ ይሄን ለማድረግ የጦር ሰራዊት የሆነው ሄደ ያንን አዘጋጅቶ ወይኑን ሁላ ወስዶ ያንን እንዳለው አዘጋጀ ነድሎ የነበረው ውሃ ሁላ ወጣ በዛ ወይኑን አገባ አሁን ተመለሰ አሁን ሲመለስ በዛ ተደብቋል ቢያይ ያንን እንደታተመ ነው ማንም አልነካው በፊርማው አለ አሁን ያንን ክፍት ሲያደርገው ውሃ በውሃ ፈንታ ወይን ሸተተው ግን ሲያይ ይሄ ግን እኔ ማንም የከፈተው የለም በጣም ጥምቶት ነበር ይላሉ በዛን ጊዜ ያንን ግጥም አድርጎ ይጠጣል ሰከረ እንግዲህ የጦር ሰራዊቱ በኒዮያዳ የሚባለው በኒዮያዳ የዛን ጊዜ ያዘው ለቀም አደረገው ሰክሯል ከእጁ ላይ ምን አደረገ ሰንሰለት የእግዚአብሔር አምላክ ያለው ስም ነው ያነ ሰንሰለት የአምላክ ስም አለበት አሁን ስካሩ ሲነሳ ያንን በጥሶ እንተሊል የአምላክ ስም አለ ሲል ደነገጠ እንግዲህ እነሱ የአምላክ ስም ከተባለ ይደነግጣሉ አሁን ብናያው በኒዮያዳ የሚባለው በዛን ጊዜ አብራሂም ወደ ሰለሞን መምጣት አለበት ሲል አሁን በመንገድ ይሄዳሉ አሁን በመንገድ ሲሄዱ ምን አየ አንድ እውር ያያል ያነ አይነ ስውር የሆነውን መንገዱን በዚህና በዚህ ሄድ ብሎ ይመራዋል ለምን መራው ምን ቸገረህ ላንተ አይደለም መልሱንም ሰጥሎ ያነ ቆሌ ዋናው የሆነው ለብናው በኒዮያዳ አልነግርህም አለው ሁለተኛ ደግሞ አንድ ሰው ጫማ እየሰራ አሁን አንድ ሰው ይመጣል ጫማ ስራልኝ እሺ ይሄን ጫማ ግን መስራልኝ ለ7 አመት ጫማ እንድሰራልኝ የዛን ጊዜ ከተከተ ብሎ ሳቀ ይቆል አሽመዳ የሚባለው ለምን ትስቃለህ አይ አንተ መናገር የለብኝም አንተ አይደለም የምታዘኝ ወደ ሰለሞን ከሄድኩ ነግሯለሁ እንጂ ላንተ አልናገርም ማለት ደረሱ ሰለሞንም ጠየቀው በመጨረሻም ይሄን ያለውን ሻሚር የሚባለውን ያንን ነገረው በዛ ቤተ መቅደሱ ተከነባ ግን የሁላ ታሪክ ያመጣ ነው ለምን ተብሎ ነው ያነ ሻሚር ግን የሚባለው ቶላአት ነው ትል ነው ያነ እንደ ድንጋዩን ያነ ሲያየው ያነ ድንጋዩ ይሰነጠቃል ካጠገቡ ሲያስቀምጡት ዛሬ ሌዘር ይባላል የሆነ ካሽማል አለ እንደዛ እንደሆነ እንደዛ ማለት ነው ያንን ድንጋዩን እንደፈለከው በዛ ትል በሆነው ያነ ትል ሲያየው ያነ ለሁለት በደንብ አድርጎ ይሰነጠቃል ይላል እንደፈለጉት ያንን ሰንጥቀው ብለው በዛ ቤተ መቅደሱ ላይ ተገነባ ግን ከዚህ ሁላ ያመጣ ነው ምንድነው ሰለሞን ጠየቀው ያን ቆሌ አንተ አለው አቤት
እንዲያው ለመሆኑ ለምን ያንን አይነ ስውር መንገዱን አሳየው አለው። በመንገድ ስትሄዱ ያንማ ጻድቅ ነው በሰማይ እየተባለ ይሄን ስለሰማው ረዳሁት። እሺ ይሄስ አንድ ሰው መጥቶ ለ7 ዓመት ጫማ ስራልኝ ሲል ለምን ከትከት ብለሳክ? አይ ይሄ ሰው የነገ ሊሞት ለ7 ዓመት ጫማ ስሩልኝ ሲል አሳቀኝ አለ። እና ይሄ በእውነት እኛ ሰው ሆነን ከንቱ ነን። ነገ ምን እንደምንሆን አናውቅም አንልም። ምንም በእኛ እጅ በእኛ ቁጥጥር የሚሆን ነገር የለም በዚህ ዓለም። አንድ ጊዜ እግዚአብሔር አምላክ ወደ ላይ ሊያደርገን ይችላል፣ ወደ ታች ሊያደርገን ይችላል። ዳዊት ንጉሥ ኢሳይ እንደሚለው ኪሆስ በያዳሽም እግዚአብሔር በአምላክ አሁን ብርጭቆ አለ ወይን የሞላ ዘያሽፒል በዚያሪም ያንን ከፍና ብድግ እንደሚያደርገው ሰው ደግሞ በአምላክ ቁጥጥር ነው። አንዱን ዝቅ ሊያደርገው ይችላል፣ አንዱን ከፍ ሊያደርገው ይችላል። እና በአምላክ እጅ ነው ያለና ስለዚህ ሰው በእኔ ቁጥጥር በእኔ ስልጣን ብሎ በራሱ ካመነ ከንቱ ነው። ሰው ምን አለው? ዛሬ ከዚህ ነው ነገ በመቃብር ነው። ስለዚህ ለምናውቀው አምላካችን ሁሉ ጊዜ ለሱ ግን በስልጣኑ በሱ እጅ ነው። ሁሉም በደጁ ሁሉም በእጁ ነው። ይሄን ሁሉ በአምላክ እጅ ስለሆነ ለአምላካችን ጤናችን ስጠነን፣ ቸር አውለን፣ ሰላም አውለን። አንድ ነገር ልናደርግ ስንል ይሄን ነገር አሳካልኝ ባንተ ፍቃድ ሰው ያለ ከጾለተ ሁሉም ነገር ይሳካለታል። ዛሬ ግን እንደምታዩት የምናየው ሁሉም በእጃችን ነው። ሁሉም በእጃችን ይመስለናል። ቤትም አለን፣ መኪናም አለን፣ ሀብትም አለ። ክብሩ ይስፋ። በአሁኑ ጊዜ ድሃ የሚባል እስከዚህ የለም እና ያነሰ ነገር የለም። ቤታቸው ሁሉ ሞላ። እዛን ጊዜ ግን ልባቸው ከፍ ይላል። እኔን ትረሱኛላችሁ፣ የኔ ኃይል ነው ማለት ትጀምራላችሁ። ምንም ኃይል የለንም። በአንድ ጊዜ ያለንን ሁሉ ሊሄድ ይችላል። ስለዚህ ሁሉ ጊዜ ለአምላካችን ጸሎትን መጸለት ይሄ በጣም አስፈላጊ ነው። ከዚህ ሊቃውንቶች እንደሚያስረዱት ኢምላቫን ጋርቲ ይላል ለታሪያግ ሚጾት ቻማት ሐላቫን ጋር ኑር ያለው 613 ትእዛዝ ጠብቄያለሁ። እንግዲህ አባቶቻችን በጣም አዋቂ ነበሩ። ከውስጣቸው ከእያንዳንዳችን ኃይቅ አለ። ሰለሞን እንደሚለው ማይም አሞኪም በለብሽ ይላል። ከእያንዳንዳችን ኃይቅ የሆነ ዕውቀት አለ። ያንን ዕውቀት አዋቂ የሆነ አምላክን ለሚያገለግል ሰውነቱን ለሚያደክም ለሚል ያንን ዕውቀት አምላክ ይሰጣል። ኦሪቱ ሁላ ከእያንዳንዳችን ከውስጣችን አለ። ስለዚህም አባታችን ያዕቆብ አብርሃም ኦሪቱን ሁላ ሲያውቁት ነበር ይላሉ። ይሄን ትንሽ ለማስረዳት በሰማይ ነፍሱን ይማረው ቀስ በየነ ደሞዘ ወይም መነኩሴው ከኢትዮጵያ ስሜን ተነስቶ ወደ ሰራምሌ ዛዋላው ደውለቃ ተልኮ የዕብራይስጥን ትምህርት ተማር ተብሎ መጣ። አምላክ ነው የመራው። እዛ አባታችን በሰማይ ነፍሱን ይማረው ጣቢያ ኢሮይም አበበ ብርሃን ተቀብሎ የዕብራይስጥ ቋንቋ ሲያውቅ ነበር። ሰው መደበለት ራሱ ማስተማረው። ያስተማሩት 2 ሳምንት ነው ነበር። አለፍ ቤት የሚለውን ቋንቋ ተምሮ ከዛ በኋላ ለብቻው ማንበቡን አወቀው። ለብቻው ሁሉም ተገለጠለት። እንግዲህ በ2 ሳምንት ሰው እንዴት አድርጎ ቋንቋ ሊማር ይችላል? እሳቸው ግን ሲሉ
ፊደሉን ቆጠርኩ በኋላ ለብቻ በህልሜ መላኩ እየመጣ ሲያስተምረኝ ነበር አሉ። ይሄ የሚያሳየው ምንድነው? ከውስጣችን ሀይቅ ዕውቀት አለ እና ስለዚህ አባቶቻችን ደግሞ ኦሪቱን ሁላ ሲያውቁት ነበር። ስለዚህ ከላባን ጋርም ብኖር ከሌላ መልኮት ከሚያመልክ ጋር ብኖርም ህጉንና ትእዛዙን ጠብቄያለሁ። ህጉን ትእዛዙን ለቋል ብለህ በዛ ተመክተህ እኔን ልታቸንፍ ብለህ እንዳትመጣ ማለቱ ነው። ግን ከዚህ የሚለው ምንድነው? ከሱ ጋርም ብኖር ቫሂሊ ሾርበካሞ ምን አገኘው ከሱ? ሾርና ኻሞር ማለት ምንድነው? አሁንስ እንደሆነ በሬና አህያ ነው ያለኝ። እንደዚህም በጎች አገልጋዮች ከዚህ ሲያስረዱ ሊቃውንቶች አባቴ እንግዲህ በመረቀኝ ቡራኬ በጣም ማትቀይ አባቴ እንግዲህ የምጠል ሰማዩን ሰጣለሁ የምድሩን ሰጣለሁ ብሎ ሁላ ተናግሮ ነበር። ግን አህያና በሬ ከመሬት ማይበቅልም ከሰማይም የሚወርድ ነገር አይደለም እና አባታችን ይስሐቅ የመረቀኝ በእኔ ይሄ ነገር አልደረሰም ገናና ይኸውልህ ቡራኬውን በጣም በዚህ ብለህ እንዳጠራይ ብለው ይሄን ያስረዳሉ። ከዚህ ግን ሁለተኛ ትንሽ ጠለቅ ብለን ማየት ያለብንን አባታችን ያዕቆብ ከላባን ጋር ሲኖር ያንን ሁላ መልኮት እያመለከ ላባን እንዴት ያዕቆብ ከሱ ስራ አልተማረም? አንድ ሰው እንግዲህ ካለበት አካባቢ ከክፎች ሰው ጋር ካለ ቀስ በቀስ እያለ ከነሱ ትምህርት ይማራል። አሁንስ እንደሆነ ብዙ ነገሮች አሉ። ከአህያ ጋር የዋለች ጊደር ሌላ ነገር ትማራለች አባቶቻችን ይላሉ። እና ስለዚህ አባታችን ያዕቆብ እንዴት አድርጎ አልተማረም? እንዴት አልተማረም? ከላባን ጋር ኖር ያለው ከሱ መንገድ ግን ምንም ነገር ያስኩት ነገር የለም። ምን ይላል ከዚህ መልሱ ምንድነው? ቫሂሊ ሾርበካሞር እሱን እንደ ሰው አላየሁትም እንደ አህያና እንደ በሬ ነው አየሁት። ለምን? ባድርጎቱ በስራው የሌላ መልኮት ስለሚያመልክ እንደ ሰው አላየሁትም። አንድ ሰው ከሰው የሚማረው መቼ ነው? እንደ ሰው ሲያው ነው። እኛም አባቶቻችን በውጭ ሀገር በነበሩበት ጊዜ በኢትዮጵያ በዛው ዘመን እንደምታውቁት ሌላ አሁንስ እንደሆነ ከነኩነን ወይም ክርስቲያኖች ነኩነን ሄደን እንጠልም ነበር። የምናያቸው እንደ ሌላ ነገር ነው። እነሱም እንደዛ አድርገውም ሲያውነን ነበር። ግን እኛም እንደዛ አድርገን ነው የምናያቸው ነበር እንደምንም እንደሆኑ እና ስለዚህ ይሄን መንገዱን ጠብቀን ወደዚህ ሀገር የመጣነን ምንድነው? እነሱን ከነኩነን መጥለም አለብን። እነሱን ሲጣሉና ነበር ቡዳ ካይላ ፈላሻ እየተባልን ጅራት በሌሊት ታወጣላችሁ እየተባልን ይሁላ አሳልፈናል። ግን አባታችን ያዕቆብ ከሱ መንገድ ያልተማረ እንግዲህ ያንተን ዓላማ ያንተን መንገድ ሰው ካልያዘ ያው ከሱ እንዳትማር ከዚህ ሰው የመማር የለብኝም ይሄ እንደንሰሳ ነው ምንም ያውቀው የለም ብለህ ካየው ከሱ ትምህርት ትማር አትችልም። እንደ ሰው ግን እንደ ጓደኛ እንደምትወደው ባንድ ላይ ከበላህ ከጠጣህ ካልክ ቀስ በቀስ እያልክ ከስራው ልትማር ትችላለህ። እና አባታችን ያዕቆብ በጣም እጅግ ፈራ ይላል። ከኤሳው ጋር ሊገናኝ ሲል ቫያር ያዕቆብ መኦድ እጅግን ፈራ ወይጽርሎ ባያኻጽታ እዚህ ላይ ለምን አባታችን ያዕቆብ ፈራ? ምን አስፈራ? እንግዲህ እግዚአብሔር አምላክ ቃል ኪዳን ገብቶለታል። ወደዛ ወደ ሀገርህ በሰላም መልሳለህ ብሎ ባለፈው ሳምንት በፓራሻት እንደምናውቀው በፓራሻት ቫይጼ ይሁላ አይተናል። እና ስለዚህ ምን እጅግ አባታችን ያዕቆብ ፈራ። ያስፈራው ምንድነው ነበር?
ይኸውላችሁ አባታችን ያዕቆብ ያስፈራው እናታቸው ሪብቃ ያለችው ምንድነው ኤሳው ያዕቆብን ገላለው ባለ ጊዜ ያባቴ መሞቻ ይቅረብና ወንድሜን ገለዋለሁ ሲል ሂዳለ ለይስሐቅም ለያዕቆብም ለማ ይሽከላ ሸነኸም በየውም ይከተላለች ለምን ሁለቱም ባንድ ቀን ይሞቱብኛል ለምን እነዚህ ሁለቱ ባንድ ቀን ይሞታሉ ያለችው በትንቢት አይታለች ስለዚህ ያዕቆብ ይሄን ነገር የፈራው ምንድነው ኤሳው በሚሞትበት እኔም በዛው ባንድ ላይ ነው ቀብራችን የምንቀበረው ባንድ ቀን ነው ብሎ ይሄን እናቱ በትንቢት የተናገረችው ነው አሁን እሱም በገለው ጉልበትም ቢኖረኝ እሱም በገለው እሱም ገደልኩት ምን ልሞት ነኝ እሱም ቢገለኝ ያው እሱም ይሞታል ሁለታችን እንግዲህ ባንድ ቀን ነው ምንቀበረው ይሄን ለማስረዳት ምን ይላሉ አንድ ንጉስ ነበር ይሄ ንጉስ በጣም የታወቀ ትልቅ የሆነ ንጉስ ግን አንድ አማካሪ ነበር ጥሩ የሆነ አማካሪ እንደዚህም ደግሞ ጥንቁልና የሚያውቃል እና ያንን ጥንቁልና የሚያውቅ ብዙ ነገር በኮከብ የሚል ለንጉሱ ብዙ ምክር የሚሰጠው አሁን ምን አደረጉ ንጉሱን የሰውዬ እንደዚህ እየሰራ ይሄን እያደረገ አንተ እንዲገለብጥ ነው ብዙ ነገር መቼም ብዙ ነገሮች በሞሉት በውሸት ሞሉት አሁን በዛን ጊዜ ንጉሱ ተቆጣና ጠራው ምን አለው ስም አለው እንግዲህ አንተ ሰውዬ አቤት መሞቻህን ቀን ታውቃለህን እንደዚህ በዚህ ኮከብ ያየህና እስኪ መሞቻህን ቀን ታውቃለህን አታውቅም እንግዲህ ሊገለው ፈልጓል አሁን በኮከብ የሚመስለው ነገሩ ገባው ተገነዘበው በጣም ተቆጥቶት ስላለው እሱን ለመግደል እንደፈለገ ያገባውና አሁን በዘዴ አድርጎ ለንጉሱ እያለቀሰ መጣ ምንድነው የምታለቅስ ምን ሆነ ነው የምታለቅስ አይ እኔማ ማለቅሰው ለነብይ አይደለም ማለት እሺ ለማን ብለህ ነው ታዲያ የምታለቅስ ለንጉሱ ምን ሆናለሁ እኔ በሞቻዬ ቀን እንደቀረበ ያየሁ ነው ግን እኔ በመሞትበት ቀን ንጉስም አብሮ ይሞታል አሃ በሉ ይሄን ሰው የደና አርጋችሁ ጠብቁልኝ ብሎ ያነ ሰውዬ በጥሩ ሁኔታ በደንብ አድርጎ ነው ይላሉ አሁን ደግሞ እዚህ እንደምናየው ያዕቆብ አባታችን ያዕቆብ ይሄን ነገር በትንቢት አውቋል እና አሁን እሱም በገለው እኔ ሞት ነኝ እና ሁለታችን በአንድ ቀን እንግዲህ መሞታችን ይሆን ነው እና ታዲያ ምን እናድርግ ብሎ ለአምላክ መጾለት ጀመረ ይላሉ ከዚህ እንደምናየው በእውነት አባታችን ያዕቆብ ከሞተ በኋላ ሊቀበር ከሄብሮን አመጡት ሚያራታ መክቤላ አሁን በዛን ሰዓት ወደ ሚያራታ መክቤላ በቀረበ ጊዜ ሊቀበር ሲል ኤሳው አላስቀብርም አለ ለምን አታስቀብርን ይሄ የሁለታችን ነው እሱ ብቻ አይደለም የኔም ነው ብሎ አየኛ ነው ሄድ በፊርማ አለና ይሄን ሄዳችሁ አምጡ የናንተ እንደሆነ ሲባል ነፍታል የሚባል በጣም የሚሮጥና ፈጣኝ ነበር እሱ ያንን ሊያመጣ ሲሄድ አሁን የዳን ልጅ ኩሽም ይባላል ደንቆሮ ነበር አይሰማም ቢያይ ያዕቆብ አስከሬኑ ሊቀበር ብሎ ኤሳው ደግሞ ዛቁሞ ደግሞ አላስቀብረውም ይያለ እንትን ይላል ምንድነው ብሎ ቢጠይቅ በመልእክት ይሄ ሰው እየረበሸ ነው ወሰደና አንገቱን ቆረጠው ይላሉ በዛን ሰዓት አንገሉ ሂዶ
ሚያራታ ማክፔላ ሀዛ ገብቶ ተቀበረ ይላሉ አንገቱ ተቀበረ ሀዛ ገብቶ እና እንደምናየው ሁለታቸው በአንድ ቀን እንደተቀበሩ ከዚህ ለማየት እንችላለን ማለት ነው ስለዚህ አባታችን ያዕቆብ እናታችን ሪብቃ እንዳለችው ባለፈው ሳምንት ለምን ሁለታቸውን በሁለት ሳምንት በሁለት በፓራሻት ተወልዶት ነው ከሁለት ሳምንት በፊት ከተነበበው እሷ አለችው ላማ ኢሽከላ ሸነኸን በየውም ይካድ ለምን ሁለታችሁን በአንድ ቀን አጣቸዋለሁ ብላ የተናገረችው ይሄ ትንቢት በአንድ ቀን ተቀበሩ ይላሉ ስለዚህ አባታችን ያዕቆብ እጅግ ፈራ ይላል እና እንዳልነው የተዘጋጀው ደግሞ ምንድነው ያው በጦርነትም ብለናል የተዘጋጀው ሁለት የሆኑትን ክፍል ይሄን ለሁለት ከፈለ የሱ የሆኑትን እንግዲህ 12 የነበሩትን ለሁለት ቡድን ከፈላቸው vayomer yavo esav el amachane achat esav አንዱን ቡድን መጥቶ ቢመታው vaya machane anishar lifleta የሚቀረው ያነ ቡድን ያነ ነፃ ይቀራልና ከዚህ ሁላ ችግር ይድናል ብሎ ይሄን አድርጎ ይሄን ሁለቱ እንደዚህ አድርጎ ከፈለው ይላሉ እና እዛ በኋላም ወደ አምላኩም ጸሎት አቀረበ ግን በዛውን ለሊት ይሄን ሁላ ካደረገ በኋላ በዛውን ለሊት አባታችን ያዕቆብ የረሳቸው ቃዎች ነበሩ እንግዲህ እነዚህን ካከፋፈለ በኋላ አከፋፍሎ ሁለት ቡድን አድርጎ ይሄ ከተመታ ይሄኛው ይቀራል ብሎ ከተዘጋጀ በኋላ ያው ስጦታን ሁላ ሰጠ በኋላ በዛውን ከኤሳቭ ጋር ከመገናኘት በፊት በዛውን ለሊት አባታችን ያዕቆብ የረሳቸው ቃ ነበር ስለዚህ ወንዙን ተሻግሮ እነዛውን ቃዎቹን ያ ከዛ የነበሩትን ቃ እነዛን ቃ ሊያመጣ በሄደ ጊዜ በዛውን ሰዓት የኤሳቭ መልአክ ወረደ ከሰማይ ይላሉ እና እነዚህን ቃዎች ልጆቹን ሁላ ነኻሊያቦክ ይባላል ያንን ካለፈ በኋላ ከዛው ከተቀመጠ በዛውን ሰዓት አባታችን ያዕቆብ ለብቻው ቀረ ይላሉ vayvater ያዕቆብ ለብቻው ያዕቆብ ቀረ vayavek shimo adalot ashachar እስከ ጧት እስከሚሆን ሰው ከሱ ጋር ታገለ ይላል እንግዲህ ይሄ መልአክ የኤሳቭ መልአክ ነው ነበር ሊቃውንቶች እንደሚሉ ወማላክ ማበት ወየተራራ ይሄ የመልአክ ሞት ሰውን የሚያሳሰት ይሄ የኤሳቭ መልአክ ነው እንግዲህ አንድ ህዝብ እግዚአብሔር አምላክ ሊጥለው ሲል በመጀመሪያ ያንን መልአክ ከሰማይ ያለው መልአክ መውደቅ አለበት አሁን የእስራኤል ልጅ ከምድረ ግብጽ በወጡ ጊዜ ምን ተጽፏል vayar israel et mitzrayim et al tzfatayim ይላል የግብጽ አገሩን መልአክ እንግዲህ እስራኤል የሚለው vayar israel ይቅርታ vayar et mitzrayim et al tzfatayim vayar israel et mitzrayim et al tzfatayim ይላል ሚጽሪ ማለት እንግዲህ ሚጽራይ ማለት አንድ ነው እንግዲህ ብዙዎች ነው ሞቱ ሚጽሪም ግን ከተባለ ብዙዎች ነው ግን እንዴት እንደ አንድ ጠራው ሚጽራይም ብቻ ነው ምንድነው ከዚህ ሲያሰዱ ሊቃውንቶች የግብጽ አገር መልአኩን እግዚአብሔር አምላክ ከሰማይ በመጀመሪያ ጣለው አንድ የሆነ ህዝብ ሊቸነፍ ሲል መጀመሪያ መልአኩ መውደቅ አለበት ያንን የግብጽ አገር መልአክን እግዚአብሔር አምላክ ጣለው ከዛ በኋላ ግብጽ አገር ወደቀች አሁን ደግሞ
የኤሳው መልአክ ከባድ የሆነ መልአክ ነው በመጀመሪያ ግን ያንን መልአክ አባታችን ያዕቆብ ማሸነፍ አለበት ስለዚህ እግዚአብሔር አምላክ ያዕቆብ ጋር ይሄ ትግል እንዲገጥሙ አደረገ እንግዲህ ከመልአኩ ጋር ነው የተዋጋው ያዕቆብም ለብቻው ቀረ ጧት እስከሚሆን ከሱ ጋር ታገለ ቫያል ኪሎ ያخلو እንግዲህ በዛን ጊዜ ነገሩ ይሄ መልአክ አልቸነፍ ሲል ማለት ያዕቆብ አልቸነፍ ሲል መልአኩ ምን አደረገ ሽሉዳውን ነካው በዛ የተነሳ ያዕቆብ እግር አነከሰ እና ጧትም ሊነጋበት ሲል ያነ መልአክ ልቀቀኝ እንግዲህ ኃይላቸው የነዚህ የመላኮች የቆሌዎች የነዚህ ሁላ በሌሊት ነው ኃይላቸው ስለዚህ ባክህ ጧት ነጋብኝ መሄድ አለብኝ ከዚህ መቅረት አልችልም በዛን ጊዜ አባታችን ያዕቆብ አለቀህም አለው ኪኢም ቢራክታኒ ሳትመርቀኝ አለቀህም አለው እንግዲህ ዋና ሰይጣን ነው ብለናል ዋና ክፉ የሆነው ከሱ ቡራክ ምን አስፈለገ ለምን ያዕቆብ ቡራክ መርቀኝ ብሎ እንግዲህ ሌላ ትልቅ ወይም ጻድቅ የሆነ ሲባል ግን ይሄ ዋና አሳሳች ነው እና እሱ ይሄ ነገር የለመነ መርቀኝ ብሎ የለመነው ለምንድን እና ሄሊቃውንቶች ሲያስረዱ ይሄ ዝም ብሎ አይደለም መርቀኝ ያለው እንግዲህ የተመረኩትን ይስሐቅ የመረቀኝን ያንን አጽናልኝ በዚህ እስማማለሁ ብለህ ይሄን ካላል ካለቀህ ማለው እንግዲህ አንተ መልአኩ ይሆን ካንተ ራስ ተስማማ አሁን በዛን ጊዜ ያነ መልአክ ነገሩን ቢሲለው አለቀው ሲል ጧትን ደርሷል ማነው ስምህ አለው ያዕቆብ አለው እንግዲህ ስምህ ያዕቆብ አይባልም ለምን ከመልአክ ጋር እንግዲህ እኛ መልአኮች ጉልበት ኃይል ያለንን ሐሳብ ምን ወደነን እንደዚህ አደረገ ታግለህ ስለቻልክ ከዛሬ ጀምሮ አሁንስ እንደሆነ እንደዚህ አለው ከዛሬ ጀምሮ እስራኤል ነህ የምትባል ብሎ ይሄን ቃል ገባለት መረቀው ይላሉ እና በጣም ይሄ የሚያስገርም ሁኔታ ነው ግን ይሄ ነገር ደግሞ የሚገልጽልን ብዙ ነገሮች አሉ ይሄ መልአክ የኤሳው መልአክ ይሄ ኤዶም የሚባል ባለፈው ሳምንት ተነጋግረን ነበር ኤዶም ማለት የዛሬ አውሮፓ የአሜሪካ የነዚህ መንግስት ነው የነዚህ መንግስት ከያዕቆብ ጋር እስከ ጧት እስከሚነጋ ሊነጋ ሲል ማለት ምንድነው ያምላክ ቀን ሊመጣ ሲል ነው ለሊቱ ሁላ የዚህ ዓለም ያለንበት ነው በለሊቱ ባያአበቅ እሺ ማዳለው ታሸኸር ለሊቱ ሁላ መልአኩ ታገለው የሚል ዛሬ እነሱ ከኛ ጋር የሚታገሉት ነው ይኸውላችሁ አንድ ይሁን ትንሽ የሆነን ህዝብ ይሄን ህዝብ ለማጥፋት ነው ወይም ሰው አንገል አትንኩኝ ብለን ራሳችን ለመከላከል ለማለት ነው ሰውን መግደል ፍላጎት የለን እንዲያው ህዝብ ይሞታል እንትን ይባላል እየተባለ ከዛ ቦታ ሳይተኮስ ደብዳቤ እየተላከ ከቤታችሁ ውጡ እየተባለ እንደ እስራኤል የሆነ ህዝብ አለ በሌላ ሁሉንም የሚጨፈጭፈው አሜሪካን ቢሆኑም ሄደው ሰውን ወንዶችን ሴቶችን ሆነ በኢራቅ አይተናል ጭፍጭፍ ነው ያደረገው ያነ ሁላ እስራኤል ህዝብ ግን የዋህ የሆነ ሰው መንካት የማይወድ እግዚአብሔር አምላክ አገሪቷን ቃል ኪዳን ገብቶ ለና አብርሃም ለና ይስሐቅ ለና ያዕቆብ ብሎ ይሄን አምላክ በሰጠነን እቺን አገር በዚች አገር የተነሳ ይሄው አረቦችንም ስናችንፍ ለምን ታችንፋቸዋለን
ለምን ይሄን ታደርጋላችሁ አሁን በሱሪያ የሱሪያን ለምን ቆርሳችሁ ወሰዳችሁ ብለው አሁን ጸብከኛ ጋር እየጀመሩ ነው አንድ ነገር ለዓለሙ ጥሩ ነገር ስናደርግ የኤሳብ ዘር ሆነው የአውሮፓና የአሜሪካ ሁሉ ጊዜ እኛ ውድቅ እንድንሆን ከታች እንድንሆን ነው የሚፈልጉ ራሳችን እንድናነሳ አይፈልጉ ይሄ ሁላ ከዚህ ተጽፏል فيعافك شيموادا لو تشخر ይሄ የኤሳብ ህዝብ ሆነ ከእስራኤል ጋር እስከሚነጋ ይዋጋል አሁንም እያየነው ነው ይሄን ሁላ እናያለን ከኛ ጋር እስከሚነጋው ቀኑ እስከሚደርስ ከኛ ጋር በውጊያ ላይ ነው ያለው ዓለም ሁላ እኛን አንድ ጊዜ እንደምታዩት ይሄን ሮሽ መምሻላውን ሳር ቢታኮን የነበረው እስር ቤት እንዲገቡ ለምንድነው ህዝብ አጠፉ ምን ነክቷል ምን አድርገዋል ይሄ የኤሳብ መንግስት ሆነ ከእስራኤል ጋር ጧት እስከሚሆን ያምላክ ቀን እስከሚመጣ ከኛ ጋር ይዋጋሉ በመጨረሻ ግን ያው እነሱም ራሳቸው ይመርቁናል ተሳስተናል ብለው በዚህ ነገር መላካቸውን እግዚአብሔር አምላክ ያንን ይጠራዋል እና ስለዚህ በመጀመሪያ ከኤሳብ ጋር ሊገናኝ ሲል እግዚአብሔር አምላክ የኤሳብን መላክ አምጥቶ የኤሳብን መላክ ያዕቆብ አቸንድፎ ቡራኬውን ተባረከ በኋላ በዛውን ሰዓት ጧት ነጋም በዚህም የተነሳ የእስራኤል ልጅ ሽሉዳ የሚባለውን እስከዛሬ እንዳይበሉ ብሎ ይሄ ከኦሪት ትእዛዝ ያለ ነው እና እንደምናየው ከነዚህ ያው ጧትም ሆነ አባታችን ያዕቆብም ተዘጋጅቶ ከኤሳብ ጋር ሊገናኝ ሄደ ይላል እነዚህ ሁለት ቡድኖችን ከከፈለ በኋላ እነሱ በፊት አልፎ አባታችን ያዕቆብ ከኤሳብ ጋር ሊገናኘው ሄደ ኤሳብ ያዕቆብን ባየ ጊዜ እየሮጠ መጣ ይላሉ ሳበው እንዴት ነው አሁን 400 ሰው ይዞ እሱን ሊገል ብሎ ተዘጋጅቶ የመጣው ያንን መላኩን ሲያቸንፈው ኤሳብም ተቸነፈ የነበረ ሁላ ጥላቻ የስሜትና የመውደድ ሆነ ተሳሳሙ በዛው ሰዓት ምሽቶቹንም ልጆቹንም አየ ባዮም የሚያለላህ ኤሳብ እነሱን ባያቸው ጊዜ እነዚህ ማን ናቸው ነው ጠየቀው ባዮም አይላዲም አሸኻናን ኤሎሂም የታብደኻ ይሄ እግዚአብሔር አምላክ የሰጠኝ ልጆች ናቸው እና እነሱ መጥተው ከሱ ጋር ተገናኙት ይላል ሰገዱለትም ልጆቹም ነሊአም እነ ራሔልም እና ይሄ ሁላ ምንድነው የሰደድከው ይሄ ሁላ አስፈልገኝም ባለ ጊዜ አይ ወንድሜ ብዙናልኝ ይሄ ትንሽ አያንተኒ የፊትህን ለማየት የሰደድኩት ነው ብሎ ያንን ሀብቱላ ተቀበለ ይላሉ እና እሱም ወደ ቦታው ሄደ ያዕቆብም አሁንስ እንደሆነ ቀጠለው በመንገዱ ይላሉ እና እዚህ ቀጠለ ብሎ ያዕቆብም ወደ ሸክም ተመለሰ ይላሉ በሰላም ተመለሰ እንግዲህ ከዚህ አባታችን ያዕቆብ የተሳለው ስለት ነበረው ያንን ስለት የተሳለውን ረስቶት ነበር የተሳለው ምንድነው እግዚአብሔር አምላክ በቸር በሰላም ቢመልሰኝ ይሄን ስለቴን ከፍላለሁ ብሎ ያለውን ያንን ረሳው ስለዚህ በያዕቆብ ላይ ብዙ ችግሮች መጡበት ኤሳብ መጣበት እዛ በኋላ ደግሞ በመንገድ ይያሉ ደግሞ ምሽቱ ደግሞ ሞተችበት ይሄ ሁላ ምንድነው ለአባታችን ለያዕቆብ ምልክት ነው የነበረው እና ግን መጨረሻው ከባድ ነገር በያዕቆብ ላይ ደረሰበት በልጁ ላይ ነው ቫቲጼ ዲና ይላል ዲና የምትባለው እሷም ወጣች ይላል የወጣችው ከሴቶች ጋር ለመጫወት ለማለት ሊያ የወለደቻት ይላል
አሁን ከዚህ የሌአ ልጅ ብሎ የጠራት አው ልጇ ናት የነበረች ግን እንደምን ባለፈው ሳምንት እንዳየነው ሌአ የሮቬን ልጇ ዱዳኢም የሚባል እንኮይ ያንን ይዞ መጣ በዛን ሰዓት ራሔል አረባኪህን ስጠኝ ብላ ስትለው አይበቃሽንም ባሌንም ወስደሽ አሁን ደግሞ የልጄን ደግሞ እንኮይ ለተወስጂ ነው አታፍሪንም ብላ ስትል እንግዲህ ይሄን እንኮይ ስጪኝ እንጂ ዛሬ በኔ ፈንታ እንግዲህ ባሌ ካንቺ ጋር ያው ባላችን ካንቺ ጋር አብሮንትን ይላል ብላ ይሄን አለች ከዚህ ላይ ወዲያው ምን ይላል ያዕቆብ ከስራው ሲመለስ በዛን ጊዜ ሌአ ወጥታ ባቲጼ ሌአ ወጥታ ይሄው በዚህ ዛሬ ገዝቻለሁ ብላ ወደ ድንኳኗ መጣቸው ይላሉ አሁን ከዚህ ያነ ስለወጣች ልጇ ደግሞ ከናቷ ተማረች እናቷ እንደወጣችው ባቲጼ ሌአ እንደዚህ ብላ እንደተናገረችው ወጥታ እንደተናገረችው ልጇ ደግሞ ያጻኒት ማለት ምንድነው ምትወጣ ሆነች እና በዛን ሰዓት በወጣች ጊዜ በጣም መልኳ ያማረች ነበር ጥሩ ናት የነበረችው ሸም የሚባል የኻሞር ልጅ የሚባለው እሱ ዋና ፕሬዝዳንት ንጉስ ነው የነበር ወሰዳትም አሰቃያትም ይላሉ ነፍሱ በደንሳ ነፍስ ተጣበቀች በጣም ወደዳት ይላሉ ባዮመር ሸመል ኻሞር አቪብ ለሞ ለአባቱ ለንጉሱ ለሆነው እንደዚህ ብሎ ተናገረ ባክህ እቺ ልጅ ወሰድልኝ ያዕቆብም ልጁን እንዳረከሰ በሰማ ጊዜ አባታችን ያዕቆብም ቬክሪሽ ያዕቆብ ይላል እነሱ እስከሚመጡ ይሄን ነገር በድብቅ ይሄን ጠበቀው ይላሉ እና ቫይጼ ኻሞር አቢሽኸም ያዕቆብ ዳበሪቶ እንደዚህም ብሎ ኻሞር ንጉሱ መጥቶ የሸም ንጉስ ኻሞር ይባላል የሸም አባት ነው ከያዕቆብ ጋር መጥቶ ተነጋገረው እነሱም ያዕቆብ ልጆች በሰሙ ጊዜ በጣም አዘኑ በጣም ተናደዱ ለምን በእስራኤል እንደዚህ አድርጎ ይሄ ክፉ ነገር ስለተደረገ የያዕቆብን ልጅ ስለደፈሯት በጣም አዘኑ መጥቶ ግን ኻሞር ንጉሱ የሸም አባት እንደዚህ አላቸው ልጄ የናንተን ልጅ ፈልጓል ባካችሁ ስጡን ከኛ ጋርም ትዳራላችሁ እና እኛም ከናንተ እንወስዳለን እናንተም ከኛ ትወስዳላችሁ እና የምትሉን ሁሉ አደርጋለሁ ምትፈልጉትን ሁሉ ማጫ ተናገሩ ምትፈልጉትን ሁሉ ሰጣለሁ ያዕቆብ ልጆች ሽሞንና ሌዊ በተንኮል መለሱ ይላሉ ለምን እህታቸውን ስላረከሰባቸው በጣም ይሄ ነገር አናዷቸው ነበር እኛ ይሄን ነገር ለማድረግ አንችልም አሉት ለምን እህታችን ወሸላል አለው ለኛ ይሄ ነገር እፍረት ነው ግን በዚህ ከናንተ ጋር እንዳዳራለን እንደኛ ከሆናችሁ ግርዛት ገፈጽማችሁ የወንድ ልጃችሁ ሁላ እኛም ሴቶቻችን እንሰጣለን እናንተም ያው ከናንተም ሴቶችን እንወስዳለን ይሄን ነገር ግን ባትሰሙ ይሄን ግርዛት ባትፈጽሙ ልጃችን ወስደን ወደ ቤታችን እንሄዳለን እና ይሄን ነገር በሰማ ጊዜ ሸምም
ህዝቡን ሰበሰቡና ስሙ እነዚህ ሰዎች በቀልባቸው ነው ከኛ ጋር ለመዳዳር ይፈልጋሉ እኛም እነሱን ወስዳለን እነሱም ከኛ ይወስዳሉ ከኛ ጋር አብረው ይኖራሉ ያው ሁሉንም አገሪቷን ሆነስ እንደሆነ ያስተቀዳደማሉ ብለው ህዝቡ ሁላ 24000 ሰዎች ናቸው ነበሩ ያን ሁላ ህዝብ ጠርተው ይሄን ጉባኤ አድርገው ህዝቡ ሁላ ያለ ያንን ግርዛት ፈጸሙ ያንን ግርዛት በፈጸሙ ጊዜ በዛን ሰዓት በሶስተኛው ቀን እነዚህ ሽሞንና ለቢ ሁለት ልጆች ብቻ እንደሚሉት የዛን ጊዜም ትልቅ አልነበሩም እድሜያቸው 13 አመት ነው ሊቃውንቶች እንደሚሉት ያንን 24000 ህዝብ ያለውን ሄደው ከትክተው ሁሉንም ገደሉት እና ይሄን አድርገው ከተመለሱ በኋላ ይሄን አባታችን ያዕቆብ በሰማ ጊዜ አባታችን ያዕቆብ በጣም ተቆጣቸው እና እናንተንም እንዴት ይሄን ነገር በኔ ላይ ያደረጋችሁ ብሎ አባታችን ያዕቆብ መጥተው ሐሳቦች ሁላ ይሄን በሰሙ ጊዜ ይሁዲዎች እንደዚህ ያደረጉ በተባለ ጊዜ መጥተው እኔ ትንሽ ነኝ የሁላ ህዝብ መጥቶ ቢገለኝሳ አይ ይሄታችን ተዳ ሌላ ነገር ያደርጋትን ይሄ ነገርም አይሆንም በሂታችን ላይ ጫውት እና አባታችን ያዕቆብ ምን አላቸው በሉ እንግዲህ ይሄን የረሳሁት ቁርባን አለ ያንን ቁርባን ሄጄ ላቅርብ ብሎ በዛን ጊዜ እግዚአብሔር አምላክን ሄድና ወደ ቤትኤል ሁሉ ጊዜ አምላክ የሚታይህ ከዛ ሄደህ ቁርባንህን አቅርብ ብሎ እግዚአብሔር አምላክ ነገረው ይላሉ እና ከዚህ የምናየው ሁላ ስነ ስርዓት የተደረገው ለምን ይሄን ግርዛት አድርጉ ብሎ ነገሯቸው አንድ እንግዲህ ግርዛት ሲያደርጉ ሐሳቦቹ ለምን ይላሉ እነሱማ ተገርዘው ወደ እስራኤል ገብተዋል ብለው ያንን እንደዚህ አድርገው እንዲያዩት ነው ግን ወሸላይ ያለ ገና ሳይገረዙ እነሱም ቢገሏቸው የኛን ህዝብ የሆኑትን የኛን እነዚህ ይሁዲዎች እንደዚህ አድርገው ገደሉ ብሎ ህዝቡ ሁላ ሊመጣባቸው ይችላል ግን ይሄ ሁላ ቢሆንም እግዚአብሔር አምላክ ነው እንደዚህ አድርጎ ከሎ የጠበቃቸውና እግዚአብሔር አምላክ ይጠብቀን እግዚአብሔር አምላክ ከኛ ጋር አብሮ ይሁንልን ሰላም ለማህበረ ቤተ እስራኤል ሻባት ሻሎም